ይሄን ሶፋ በ45000 ብር እኛ ጋር ማግኘት ይቻላል 45000 ብር 45000 ይሄው የራሱ ገበር አለው ውስጥ ያስገባም ምንም አይነት ነገር አይገባም ወደ ውስጥ በድራሽ ወደ ውስጥ አይገባም የተለየ ከለር አማራጭ ማለት ከስተመር መቶ ሙስር ብቻ ኦቫል ብለን የምንጠራቸው ሶፋዎች ናቸው ተለቅ ያሉ ሶፋዎች ናቸው ስፖንጁ በወንድ የሚሰሩ ናቸው ከፋይ ነው ተለቅ ያለ ኤል ሼፕ ነው ቤቱም ሰፋ አላለ ቤት አሪፍ ነው እንዲሁም ደግሞ ከመሬት ከፍ ያለ ነው ለማዝራት ይመቻል እንደዚህ ሰው አንዳንድ ሰው እንደዚህ ዘና ብሎ የመቀመጥ ነገር አለ ኤችዲ ናቸው የምንጠቀመው ስፖንጆች ናቸው ፍሌክሲብል ናቸው ራሱ ይነሳል እዛው የሚቀሩ ስፖንጆች አይደሉም እንዲሁም ደግሞ ውስጡ ይሄኛው ሰፈራን ብለን የምንጠራቸው እንጨቶች ናቸው ሪሊ ዲቨሪ ነው ዋስትና እንሰጣለን እንዲሁም ደግሞ ኦርደር አድርገን ደግሞ በተለያየ ከለር መስራት እንችላለን ሰላም ጤና ይስጥልን እንደምን አላችሁ ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ ቢዝነስ ሐሳቦችን ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል በዛሬ ፕሮግራማችን ደግሞ የምንገኘው አጎና ሲኒማ ፊት ለፊት በመስቀል ፍላወር ወደሚወስደው መንገድ በግራ በኩል የሚገኘው ሃፒነስ ፈርኒቸር ውስጥ ነው እዚህ ፊት ለፊት የምትመለከቷቸው እነዚህን በጣም የሚያማምሩ ሶፋዎች በምን አይነት ዋጋ ታገኛላችሁ አማራጫቸውስ ምን ይመስላል ማቴሪያላቸውስ ከምን ማቴሪያል ነው የተሰሩት ሚለውንና ሌሎች መረጃዎች በዚህ ቪዲዮ ታገኛላችሁ እናንተ ሙሉ ቪዲዮን በመመልከት ሙሉ መረጃ እንድታገኙ ጋብዛለሁ ይሄንን ፕሮግራም ወደ እናንተ ያደረስኩላችሁ ያለው እኔ ሉካ ቢዳቤ በካሜራ ናኦል አብሮናል ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ አብራችሁን ቆዩ ሰላም ካኑ ዳፒነስ ፈርኒቸር ሰላም መጣ እንኳን ደህና ቆያችሁ እንግዲህኛ በቻናላችን የተለያዩ አይነት የገበያ ጥናትም እናደርሳለን ሌሎች ፕሮግራሞችንም እናደርሳለንና ዛሬ ደግሞ ሃፒነስ ፈርኒቸር መርጠናል ፊት ለፊቴም የተለያዩ ሶፋዎች ይታዩኛል ከዛ በፊት ግን ራስሽን በማስተዋወቅ ጀምሪልንና ምን አይነት የሶፋ አማራጮችና ፈርኒቸር ውጤቶች ነው የምትይዙት ሚለውን ግለጪልንባቸው ስሜን አድሮስ መሳይ ይባላል ነው የምንገኘው ሃፒነስ ፈርኒቸር አጎና ሲኒማ ወደ መስቀል ፍላወር ሜጃ መንገድ ጋር እንገኛለን እኛ ጋር ከከፍተኛ እስከ ዝቅተኛ ደረጃ የሚባሉ ሶፋዎች አሉ እንዲሁም ዳይኒንጎች አልጋዎች የተለያዩ አማራጮች የፈርኒቸር እቃዎች እኛ ጋር ማግኘት ይቻላል እሺ በጣም ጥሩ አሁንም ፊት ለፊት ይታዩኛል በተለይ ደግሞ ሶፋዎች ናቸው አሁንም ለተመልካቾችም ያዩ የሚገኙትና እነዚህን ሶፋዎች እስቲ ከአነስተኛ ከምትዩ ጀምረን ማቴሪያላቸው ምን ይመስላል መጠናቸውስ ለምን አይነት ቤቶች ነው የሚሆኑት ሚለውን እንድናይ እስቲ ከየትኛው ሶፋ እንጀምር ይቻላል ከዚህኛው ላስጀምርሽና ይሄኛው ማከለኛ ብለን የምንገልጸው ሶፋዎች ናቸው ባለ 3 ባለ 2 እና ባለ 1 እና 7 ሲት የሚባሉት ናቸው እነዚያውን አነስ ስላሉ ቤቶች ተመራጮች ናቸው ሶፋ ስንገዛ ከእይታ በተጨማሪ ብዙ ነገሮችን ማየት አለብን ብዬ አስባለሁና ከዛ አንፃር ማቴሪያላቸው ምን አይነት መሆን አለበት ስለ ሶፋ ሰው ምን ማወቅ አለበት ብለሽ ታስባለሽ አሁን እነዚህ ሶፋዎች የተሰሩበት ማቴሪያሎች ስፖንጃቸው በኤችዲ ነው የተሰራው እግሩን እንደምታዩ ደግሞ በብረት የተሰሩ ናቸው እንዲሁም ደግሞ ቬልቬት የሚባሉ ጨርቆች ነው የተጠቀምናቸው ከለር አማራጭም የተለያዩ ከለር አማራጮችም አሉ ከሰመ በፈለገው የከለር አማራጭ እኛ ጋር ማግኘት ይቻላል ማለት ነው አሁን ይሄንን ወስዶ ምናልባት ሰፋ ያለ ቤት አለኝ ለሚል ሰው በተለይ አማራጭ ማግኘት ይችላል ከናንተ አዎ ባለ 8 መቀመጫ ተደርጎ መሰራት ይችላል ከዚህም ደግሞ አንሱ እንዲሰራ የሚፈልግ ከሆነ ደግሞ በ6 መቀመጫ ተደርጎ መሰራት ይችላል ኮፊ ቴብል ያየሁኝ ነውና ይሄ ከዚህ ጋር አብሮ መውሰድ የሚችሉት ነው ወይስ ደግሞ በምን መልኩ ነው ማግኘት የሚችሉት ሶፋ ለብቻው ነው ሴንተር ቴብልም ለብቻው ነው ግን ሶፋ ለወሰደ ሰው ሴንተር ቴብል ደግሞ ዲስካውንት ስለሚኖረው አንድ ላይ ዲስካውንት ተደርጎ አብሮ መውሰድ ይችላል ስለዚህ አንድ ላይ ቢወስዱት ለነሱም የተሻለ ይሆናል ነው እንደ ፓኬጅ ታስቦ አንድ ላይ መውሰድ ይችላሉ ማለት ነው እሺ በጣም ጥሩ ቀጣይ ደግሞ ላሳይሽ ቀጣይ ደግሞ ማሳይሽ እነዚህ ሶፋዎች ናቸው እነዚህ ደግሞ ቅድም ካሳዮች የሚለዩበት ሚት ባለ 6 መቀመጫ ናቸው ባለ 3 ባለ 2 እና ባለ 1 ነው ያው አነስተኛ ነው ቤቶች ላይ ተመራጭ አዎ ያው ባለ 1 ብቻውን ያየው ነው ከዛኛውም የተለየ ነውና ምን አይነት ሶፋ ነው የምንለው አሁን ይሄን ያው ኪንግ ሶፋ ብለን የምንጠራቸው ናቸው ለኮንዶሚኒየም ቤቶች ለስቱዲዮ ቤት ምናምን እነዚህ አሪፎች ናቸው ተበላለ ቤት እነዚህ ተመራጮች ናቸው ሌላ ደግሞ በኤችዲ ነው ሁሉም ተመሳሳይ ነው የምንሰራበት ማቴሪያል በብረት ነው የተሰራው እንዲሁም ደግሞ ብረት የማይፈልግ ሰው ካለ ደግሞ ወደ እንጨት ተቀይሮ ደግሞ መስራት እንችላለን በራሳቸው አማራጭ ማለት በራሳቸው አማራጭ ከስተመር የፈለገውን አይነት አማራጭ ይዞ መጥቶ እኛ ጋር መሰራት ይችላል እሺ በጣም ጥሩ እንግዲህ ይሄንን ሶፋ በምን ያህል ዋጋ ሊያገኙት ይችላል አሁን እናንተ ጋር ይሄንን ሶፋ እኛ ጋር በ63000 ብር ማግኘት ይቻላል ፍሪ ዴሊቨሪ ነው ዋስትና እንሰጣቸዋለን እንዲሁም ደግሞ ሌላ ከለርም ከፈለጉ መውሰድ ይችላል እሺ እዚህ ጋርም ሴንተር ቴብል ይታየኛል ስለዚህ ይሄን ሴንተር ቴብል ከዚህ ጋር አንድ ላይ ቢወስዱ በምን ያህል ዋጋ ያገኛሉ ማለት ነው ይሄን ሴንተር ቴብል እኛ ጋር ሶፋ ለወሰደ ሰው ሴንተር ቴብል በ13000 ብር እንሸጣለን ብቻውን ከሆነ ደግሞ የተወሰነ ጭማሪ ኖሮት መውሰድ ይችላል ማለት ነው ቅድም እንደነገርሽኝ ይሄ ሴንተር ቴብል
በፈለጉት ዲዛይን ማግኘት ይችላሉ። ነው በተለያየ ከለር አማራጭ አላቸው። ሌላም ደግሞ በኮፊ ቴብል ደረጃ የሚፈልግ ከሆነ ደግሞ ወደ ኮፊ ቴብል ተደርጎ መውሰድ ይቻላል። ወደ ሌላኛው እንሂድ። አሁን ደግሞ ቀጣይ ደግሞ እነዚህ ላሳይሽ። እሺ ይሄኛው ደግሞ ባለ 3 ባለ 2 እና ባለ 1 ብለን የምንጠራቸው ናቸው። ባለ 7 ነው። ቅድም ያሳዩሽ ባለ 6 ነው። እነዚህ ደግሞ ባለ 7 ናቸው። ስፖንጁ በኤችዲ ነው። ውስጡም ደግሞ ሰፈናን ባለ 8 ነው የምንጠቀመው። ዋስትናም አለ። ቬልቬት የሚባሉ ጨርቆች ናቸው የምንጠቀማቸው። አሪፎች ናቸው እነዚህ። ዲዛይኑ የተለያየ ይመስለኛል። አሁን እዚህ ጋር ያየነው ቁልፍ ነው ያለው። ይሄኛው ደግሞ የተለየ ነውና ምንድነው የሚባለው? እነዚህ ሸንተረር ብለን የምንጠራቸው ናቸው። እነዚህ ደግሞ ባለ ቁልፍ ብለን የምንጠራቸው ናቸው። ከስተመር ከፈለገ በሸንተረር መውሰድ ይቻላል፣ እንደፈለጉት መውሰድ ይቻላል ማለት ነው። በጣም ጥሩ። አሁን የከለር አማራጮቹም አሁን የተለያዩ ከለር ትራሶች ይታዩኛልና አንድ ወጥ ከለር የሚፈልግ ሰው ይኖራል። ምናልባት ብዙ ከለር ማግኘት የማይፈልግና ለዛ ጊዜ ሲሆንም የፈለጉትን ዲዛይን ማግኘት ይችላሉ እያልሽ ነው? አዎ በትክክል። ከስተመር ከፈለገ ከለር ኮምቢኔሽን አድርጎ ትራሶችን መውሰድ ይቻላል። ከፈለገም ወጥ ከለር አድርጎ መውሰድ ይቻላል። እንዲሁም ደግሞ ባላንዳንዱን ደግሞ ሌላ ከለር አድርጎም ደግሞ መውሰድ ይቻላል። እሺ ይሄኛውንስ በምን ያህል ዋጋ ሊያገኙት ይችላሉ? ይሄንን ሶፋ እኛ ጋር በ65000 ብር ማግኘት ይቻላል ማለት ነው። በጣም ጥሩ። አሁን ደግሞ ወደ ሌላ ላሳይሽ። እሺ ደስ ይለኛል። እዚህ ጋር ደግሞ በጣም ፈካ ያለ ሶፋ ነው የሚታየው። እኔ በግሌ በጣም የምወደው አይነት ከለር ነውና እስቲ ስለዚህ ሶፋ ደግሞ ንገሪ። ይሄኛው ሶፋ ባለ 3 ባለ 2 እና ባለ 1 ነው። ከለር ኮምቢኔሽን አድርገን አብረን የሰራነው ሶፋ ነው። ደግሞ ከፈለገ ደግሞ ከስተመር በሌላ ከለር ተደርጎ ደግሞ መሰራት ይችላል። ይሄም ኤችዲ ናቸው። ስፖንጁ ጨርቁም እንዲሁም የሚጸዱ ጨርቆች ናቸው። እግራቸውን በብረት የተሰሩት አሪፎች ናቸው። በቀላሉ መጸዳት የሚችል ነው ማለት ነው። እዚሁ እንዳለ ማጽዳት የሚቻል ነው። በኦሞ ተደርጎ በቀላል መጸዳት ይችላል። እሱ ትልቁ ችግር የሚመስለኝ። ጨርቅ ማልበስ አይጠበቅብሽም ማለት ነው። ስለዚህ በቀላሉ ማጽዳት መቻሉ ራሱ ትልቅ ተመራጭ ያደርገዋል። ዋጋው ምን ያህል ይሆናል? አሁን ይሄ በጣም ቆንጆ ሶፋ ነው እንደማየውና ምን ያህል ዋጋ ይኖረዋል? አሁን ይሄኛው 75000 ብር ነው እኛ ጋር የሚገኘው። ፍሪ ዴሊቨሪ ነው። ዋስትና እንሰጣለን። እንዲሁም ደግሞ ኦርደር አድርገን ደግሞ በተለያየ ከለር መስራት እንችላለን። እሺ ዴሊቨሪ እንሰጣለን እያልሽ ነበር። ምናልባት አሁን ተመልካቾቻችን ክፍለ ሀገርም ሊኖሩ ይችላሉ፣ አዲስ አበባ ብቻ አይደሉምና ለዛስ በምን አይነት መልኩ ነው የምታደርሱት? እኛ ዴሊቨሪ ያለን እዚሁ አዲስ አበባ ውስጥ ነው። ከስተመር ከፈለገ ደግሞ የተወሰነ ዋጋ ጭማሪ ተደርጎ ክፍለ ሀገርም ይሄድ ይችላል ማለት ነው። ስለዚህ ማግኘት ይችላሉ ከእናንተ። በትክክል። እሺ በጣም ጥሩ። ሌላ ደግሞ ላሳይሻው። እሺ ባለ 3 እና ባለ 2 ባለ 1 ነው። ባለ 7 መቀመጫ ብለን የምንሰራቸው ናቸው። እንደምታቸው ደግሞ እግሮቹም እነዚህ ለየት ያሉ ናቸው። ብረት ሆኖ ሞዴላቸው ትንሽ ለየት ያለ ነው። ከለርም አማራጭ አለው። ጨርቁ እንደምታዩ ደግሞ ወተር ፕሩፍ የሚባለው ጨርቅ ናቸው። እነዚህ ቅድም ካሳየሁሽ እነዛ ቬልቬት የሚባሉ ናቸው። እነዚህ ወተር ፕሩፍ ጨርቅ ናቸው። ምንም አይነት ነገር ማጥፋት ይቻላል። ውሃ ምናምን ወደ ውስጥ አያስገባም። እንዲሁም ቅርጽ አይዝም። ስለዚህ የተለየ ከለር አማራጭ ማለት ወተር ፕሩፍ የተሰራ ከስተመር መቶ መውሰድ ብቻ ነው። ከቅድሞቹ ዲዛይኖችም ትንሽ ይሄኛው ለየት ብሎብኛል እኔ ራሴ። ለየት ያለ ነው። እነዚህ ኪንጎች ናቸው። እንዲሁም ደግሞ ቅድም እንደነገርኩሽ ሁለቱን ደግሞ ሌላ ከለር ደግሞ አድርጎ ከለር ኮምቢኔሽን አድርጎ ፋሽንም ስለሆነ መውሰድ ይቻላል ማለት ነው። በትክክል። በጣም ጥሩ፣ በጣም ደስ ይላል። እዚህ ጋር ደግሞ አሁንም ሴንተር ቴብል ይታየኛል። ይሄ ሴንተር ቴብል ምን አይነት ነው? ከምን አይነት ማቴሪያል ነው የተሰራው? ምናልባት ይሄኛው ሴንተር ቴብል ሳይዙ ሜትር ከ20 ነው። ኢምፖክሲ ብለን የምንጠራቸው ናቸው። በአራት ማዕዘን ነው። እንዲሁም ደግሞ በስሪ ፒስ ሆኖ ደግሞ ቢሰካኩትም አሉ። እነዚህ በወጥ ናቸው። የራሱ ደግሞ ቲቪ ስታንድም አለው። ማች ማድረጎ መውሰድ ይቻላል ማለት ነው። ከሶፋ ጋር ሲሆን ደግሞ ዲስካውንት አለው። ዲስካውንት አድርጎ ከስተመር መውሰድ ይችላል ማለት ነው። በጣም ጥሩ። ደግሞ ቀጣይ ላሳይሽ። እነዚህ ደግሞ ባለ 3 ባለ 2 ባለ 1 ነው። እስካሁን እያሳየሁሽ ያለሁት እንዳለ ባለ 3 ባለ 2 ባለ 1 ነው። ኤል ሼፑም ስላለ አሳይሻለሁ። እነዚህ በቦንድ የሚሰሩ ናቸው። ደግሞ ከሌሎቹ የሚለዩ እስካሁን ያሳየሁሽ ሳይነሺ ናቸው። እነዚህ ደግሞ ሲልዶች ናቸው። እንዲሁም ባለ ቁልፍ ብለን የምንጠራቸው ናቸው። ኪንጋቸው ማይቻቸው ከሆነ ለየት ያሉ ኪንጎች ናቸው። በጣም ይሄንንም በፈለጉት ዲዛይን በፈለጉት ሳይዝ መሰራት ይችላል ማለት ነው። በትክክል ይሄንን ባለ 6 ተደርጎ መሰራት ይችላል። እንዲሁም ደግሞ በኤል ሼፕም ተደርጎ በዚህ ሞዴል መሰራት ይችላል። ከለር አማራጭም መርጣው መሰራት ይችላል። እንዲሁም ደግሞ ከስተመር የራሱ ዲዛይን ካለ ይዞ መጥቶ አሳይቶን እኛ መሰራለት ይሆናል። እሱ ጥሩ ይመስለኛል። ምናልባት ሰውም የራሱንም ዲዛይን ስለሚፈልግ እናንተ ጋር እሱ ማግኘቱ ጥሩ እድል ነው። እዚህ የሌላ ዲዛይን ሊኖር ስለሚችል ራሳቸው ደግሞ ይዘው መጥተው ሰርተን ከለር አማራጭ እንዲሁም ደግሞ ጨርቅም አማራጭ ስላለን አማርጠን መሰራት ይችላል ማለት ነው። እስካሁን ካሳዮች ደግሞ ለየት ያሉ በኤል ሼፕ ደግሞ ደረጃ ላሳይሽ። እሺ ኤል ሼፕ ነው ብለሽኛል ቅድምና፣ እስቲ ስለዚህ ሶፋ ደግሞ ንገሪ። ይሄኛው ኤል ሼፕ ነው። ኤል ሼፕ ሆኖ ግን ተለቅ ያለ ኤል ሼፕ ነው። ቤቱም ሰፋ አላለ ቤት አሪፍ ነው። እንዲሁም ደግሞ ከመሬት ከፍ ያለ ነው። ለማዝራት ይመቻል። እንዲሁም ደግሞ እንደምታዩ ደግሞ ቁጭ በይና ይሄኛው ሰፋ ያለ ነው። እንደዚህ ሰው አንዳንድ ሰው እንደዚህ ዘና ብሎ የመቀመጥ ነገር አለ። እንደሱ አይነት ሶፋ ለሚፈልግ ሰው ይሄኛው ተመራጭ ነው ማለት ነው። ብዙ ጊዜ ሰፊ ቤት ይኖራቸውና ኤል ሼፕ ሶፋ ለመግዛት የሚቸገሩ ትንሽ ነው ብለው ስለሚያስቡ ነውና ይሄኛው ሶፋ በጣም ተመራጭ ይመስለኛል ለእንደዛ አይነት ሰው። በትክክል ይሄ ተለቅ ያለ ቤት አሪፍ ናቸው። እንዲሁም ደግሞ ኤል ሼፕ ሳይሆን ደግሞ ይሄኛው ሞዴል ሆኖ ከርቭ ተደርጎ መሰራት ይችላል። ከለርም አላቸው። እነዚህ የተለያየ ከለር አለ። ከሰመር መቶ ሞተር ብቻ ነው። እሺ ከመሬትም ከፍታውን እያየሁት ነበርና ይሄ ከፍታ ከጽዳት በተጨማሪ ሌላ ጥቅም ይኖረዋል?
በጽዳት ደረጃ ነው ዋና ጥቅሙ ሰው ያንቀሳቅሶ ለማጽዳት እንዲሁ እንዳለ ማጽዳት እንዲችል ተደርጎ ነው የተሰራው ብረቶችም ሆኖ ደግሞ የተለያየ ብረቶች አሉ ቆንጆ ብረቶች አስመርጠናቸው መቀየርም ይችላሉ አንዳንድ ሰው ዲኮር የማይወድ ሰው ካለ ቀለል ያለ ብረቶች አሉ ያለ ነው እንደም ቆንጆ ጎልደን ያለውና በጥቁር አለ አሪፍ ብረቶች አሉ እናስመርጣቸዋለን በጣም ጥሩ አሁን ደግሞ ወደ ሌላ ላሳይሽ እሺ እነዚህ ደግሞ ሶፋዎች ኤል ሼፕ ናቸው አነስ ስላሉ ቤት እነዚህ ተመራጮች ናቸው እንደምታዩ ደግሞ እዚህ ጋር ባለ ቴብል ሶፋ ነው እዚህ ጋር የራሱ ቴብል አለው ይሄኛው ፓርቲሽን እዚህ ጋር ትኩስ ነገር ምናምን ለመጠጣት አሪፎች ናቸው ሲቁጭ ብለሽ ይዩ እንደ ጠረጴዛ ያገለግላል ማለት ነው ቴብል መጠቀም ትችላለሽ እዚህ ጋር እንዲያወራሽ ትኩስ ነገር መጠጣት ትችላለሽ ማለት ነው ይሄ በጣም ለየት ያለ ነው እውነት ለመናገር በተለይ አሁን ትልልቅ ሰዎች ሲሆኑ አቅም የሚላቸው እዚህ ጋር አለላቸው ሁሉ ነገር መጠቀም የሚችሉበት ነው በትክክል ብዙ ጊዜ አይተሽ ከሆነ ኤል ሼፕ ሶፋ ላይ ሰው የመቀመጥ ነገር አይኖርም ግና እኛ ለየት አድርገን ለጥቅም እዚህ ጋር ያለችው ሶፋ ላይ ለመቀመጥ ትንሽ ያስቸግራል ስለዚህ ወደ ቴብል ቀየርናቸው ይሄኛው ክሬም ከለሮች ናቸው በግሬ ከለር አለው በተለያየ ከለር አለው ከስተመር መጥቶ ማዘዝ ይቻላል ማለት ነው ከቅድሙ አንፃር በምን በማቴሪያል አሁን በምን እንለየዋለን ይሄኛው ከፋይ ብለን ምንጠራቸው ናቸው ከተለመዱት እንዲሁም ደግሞ ቅድም ያሳዩሽ በሲልድ ነው ይሄኛው ተነሺዎች ናቸው ስፖንጁን ቆይ ላሳይሽ ስፖንጆቹ ይሄኛው ኤችዲ ናቸው ምንጠቀመው ስፖንጆች ናቸው ፍሌክሲብል ናቸው ራሱ ይነሳል እዛው የሚቀሩ ስፖንጆች አይደሉም እንዲሁም ደግሞ ውስጡ ይሄኛው ሰፈራን ብለን የምንጠራቸው እንጨቶች ናቸው ከስተመር ከፈለገ ውስጡንም ከፍተን እናሳይ ይሆናል ማለት ነው ይሄ አሁንም ማሳይተናቸዋል ያው በትንሹ ሲመጡ ደግሞ እነሱ ደግሞ ሲመጡ በሰፊው በደንብ አሳያቸዋለሁ ከፋፍቼ ከዚህ ደግሞ አለስ ያለ ደግሞ ላሳይሽ እሺ እቺኛዋን ያት እስኪ ይሄ ደግሞ ትንሽ ጠቆር ይላል እስቲ ስለዚህ ማቴሪያሉ ምን ይመስላል የሚለው ንገሪኝ ያው ኤል ሼፕ ነው አይደለም ይባላል አዎ ልክ ነሽ ይሄኛው ኤል ሼፕ ብለን የምንጠራቸው ናቸው እነዚህ አነስ ያሉ ኤል ሼፖች ናቸው ከለር አማራጭም አላቸው ቅድም ያሳየሽ ኮርነራቸው ላይ ቴብል ያለው ነው ይሄኛው ደግሞ ብራንቹ ናቸው ነው ቴብል ያላቸው ከስተመር ዛው ተቀምጦ ከሁሉም ጋር ይታየኛል በትክክል ቴብል ከሚጠቀም አጠገቡ አድርጎ መጠቀም እንዲችል ተደርጎ ነው የተሰራው ስፖንጁ ቅድም እንደነገርኩሽ ኤችዲዎች ናቸው ሙሉ ሰፈራያን ናቸው እኛ ጋር የዋጋ ማነስና መጨመር የሚመጣው የሳይዙ ማይነስ የዲዛይኑ መቀየር እንጂ ማቴሪያል ደረጃ ላይ ተመሳሳይ ማቴሪያል ነው የምንጠቀመው ስፖንጆቹም ተመሳሳይ ናቸው ሁሉም ላይ ዋስትና የምንሰጥ ይሆናል ማለት ነው ይሄም ከፋይ ነው ይመስለኛል አይደለ በትክክል ከፋይ ናቸው ቬልቬት ብለን የምንጠራቸው ጨርቆች ናቸው እንዲሁም ይሄንን ሆኖ ደግሞ ወተርፕሩፍ ተደርጎ ይሰራል የሚሉ ከሆነ ወተርፕሩፍ ተደርጎ ይሰራል በራሱ ማለት ነው በጣም ጥሩ ደስ ይላል እስካሁን የሚያሳየሽኝ የከስተመርም ዋናው ጥያቄ ጥራት ነው ስለዚህ ሁሉንም በአንድ አይነት መንገድ መስራታችሁ ጥራቱን ጥያቄ ውስጥ እንዳስገባው ያረጋል ማለት ነው በትክክል ብዙ ጊዜኛ እንደለመርነው አነስ ያለ ፕራይስ ከሆነ ማቴሪያል ተቀነሰ ስለሚመስለን ነው ተለቅ ያለ የሚሆነው ሳይዙ ሲተልቅ ዲዛይኑ ሲለይ ነው እንጂ በማቴሪያል ደረጃ ላይ ተመሳሳይ ናቸው እሺ በጣም ጥሩ እስቲ ይሄንን በምን ያህል ዋጋ ያገኙታል ይሄንን ሶፋ በ45000 ብር እኛ ጋር ማግኘት ይቻላል 45000 ብር 45000 ዲዛይኑ ይሄ ሆኖ ከለሩ ቢቀያየር ምንም ለውጥ አይመጣም የከለር ለውጥ አያመጣው በ45000 ብር ፍሪ ዴሊቨሪ አድርገን ዋስትናቸውን ሰጥተን ምልካቸው ይሆናል ማለት ነው እሺ በጣም ጥሩ ሌላም ታሳይኝ ይኖራል ሌላ ደግሞ እንደ አልጋ ሞዴል ብለን የምንጠራቸውን ሶፋዎች ደግሞ ላሳይሽኛው ሶፋ ያት እስኪ ይሄኛው ለየት ይላል ለየት ያለ ነው እዚህ ጋር እንደ አልጋ መጠቀም ይቻላል እዚህ ጋር ደግሞ እንደ ሶፋ መጠቀም ይቻላል አንድ ሲንግል ደግሞ እዚህ ጋር ይቀረዋል ይሄኛው ደግሞ ጨርቅነቱ እንደምታየው ነው ይሄ አሁን ወተርፕሩፍ ብለን የምንጠራው ጨርቅ ይሄ ነው ይሄው የራሱ ገበር አለው ውስጥ አያስገባም ምንም አይነት ነገር አይገባም ወደ ውስጥ በጭራሽ ወደ ውስጥ አይገባም እንዲሁም እግሩም ከላይ ከፍ ያለ ነው በብረት የተሰሩ ናቸው እንዲሁም በእንጨትም ከፈለገ ከስተመር በእንጨት ተደርጎ የሚሰራ ይሆናል እንደ ከስተመር ምርጫ ይሆናል ማለት ነው እንደዚህ አይነት ሶፋ አልተለመደም እውነቱን ለመናገር እኔም የመጀመሪያ ነው እዚህ ሳይና ለአልጋም ይጠቅማል እንዲሁም ደግሞ ለሶፋ ይጠቅማልና ለምን አይነት ቤቶች ትመክሪያለሽ አሁን እንደዚህ አይነት ይሄን ሶፋ ላይ ለአነስ ስላሉ ቤቶች ነው የምመክረው ተለቅ ያለ ደግሞ የሚፈልግ ሰው ካለ ደግሞ ማራዘሚያን ጨምረን አስተልቀን መስራት እንችላለን ብዙ ጊዜ ደግሞ ሶፋ ላይ ሰው መተኛት ይወዳልና ይሄ ሶፋ አሪፍ ነው ብዬ አስባለሁ ለሁለቱም አገልግሎት የሚል በጣም ደስ ይላል እንደዚህ አይነት ዲዛይን ደግሞ ከኤል ሼፖች ደግሞ ወጣ ላድርግሽና ይሄን ሶፋ ይሄኛው ኦቫል ብለን የምንጠራቸው ሶፋዎች ናቸው ተለቅ ያሉ ሶፋዎች ናቸው ስፖንጁ በወንድ የሚሰሩ ናቸው ከፋይ ነው ሌላ አንድ ሲንግል አለው ባለ 7 ነው ማለት ነው ባለ 7 ነው አሁን ለየት ትላለች እስካሁን ካየነው ሞዴሉ ለየት ያለ ነው እንቁላል ብለን የምንጠራቸው ናቸው ይሄ ሆኖ ደግሞ በራሱ ሞዴል ደግሞ ይሰራ የሚሉ ከሆነ በራሱ ሞዴል መስራት እንችላለን አሁን ይሄ መካከለኛ እስከ ከፍተኛ ምንለው አይነት ሶፋ ነው ይሄን ባለ 7 ሶፋ ነው ትንሽ ደግሞ ከሰፋ ያለ ቤት ላይ ቢሆን ሞድ ደግሞ ውበት ይወጣል ማለት ነው ግሬስም ይኖረዋል በጣም ጥሩ ከለሩንም ወድጄዋለሁ ከለርም ሌላ አማራጭ ስላለ ከለር ነገር ያሳስበናል ይሻለው ነገርሽኛል አሁን ደግሞ ወደ ትልቁ ልሰድሽ እሺ ይሄ ደግሞ ምን አይነት ሶፋ ነው የሚለውን ንገሪኝ ያው ከፍ ያለ ይመስለኛል እስካሁን ካየነው ከኤል ሼፑ ስለዚህ ምን አይነት ማቴሪያል ነው ያለው የሚለውን ንገሪኝ ይሄኛው ተለቅ ብለን ምንጠራቸው ናቸው ባለ 8 መቀመጫ ነው ባለ 3 እና ባለ 1 ነው ከስተመር ደግሞ ከፈለገ ባለ 2 ባለ 3 እና ባለ 1 ሆኖ መሰራት ይችላል ለዚህ ደግሞ ለአሁን የሰራናቸው እኛ ከፍ ያሉ ናቸው በቦንድ ነው የሚሰራው ጨርቅነቱን ቅድም የገለጽኩሽ አይነት ነው
ወተር ፕሩፍ የሚባሉ ጨርቆች ናቸው እግሩን በብረት ናቸው እንዲሁም ደግሞ ይሄንን ወደ እንጨት ቀይረን መስራት እንችላለን ማለት ነው እሺ በጣም ጥሩ ያው ወተር ፕሩፍ መሆኑ በተለይ ደግሞ ልጆች ያሉበት ቤት ሲሆን ትንሽ ያስቸግራል ለማጽዳትና ወተር ፕሩፍ መሆኑ ለዛ በጣም ተመራጭ ያደርጋል በትክክል አሁን ብዙ ጊዜ ነጣ ያለ ከለር ከሆነ እኛም አንደፍራቸው እና ወተር ፕሩፍ ከተሰራ ግን ብንደፍራቸው ማሪፎች ናቸው መጽዳት ይችላል ቅርጽ ማይዝም ማሪፎች ናቸው ማለት ነው እሱ በጣም ጥሩ ነው እዚህ ጋር ደግሞ በጣም የሚያምር ሶፋ ያያየው ነው ከለሩ እናም ደግሞ እስካሁን ስናያቸው የነበረው እግራቸው ብረት ነበረ ይሄ ደግሞ እንጨት ነውና እስቲ ስለዚህ ሶፋ ደግሞ ማቴሪያሉ እንዴት ነው የሚለው ነገር ይሄኛው ደግሞ ባለ 8 ነው ቅድም ካሳዮች ጋር ተመሳሳይ ነው ምንድነው የሚለያቸው እነዚህ ባለ አንዳንዶቹ እንቁላል ብለን የምንጠራቸው ባለ አንዳንዶች ናቸው እንዲሁም ደግሞ እግራቸው ደግሞ በእንጨት የተሰሩ ናቸው በዋንዛ እንጨት የተሰራናቸው ናቸው ከስተመር ከፈለገው ደግሞ ወደ ብረት ቀይረን መስራት እንችላለን ስፖንጁ በብረት ነው የሚሰሩት ውስጡ ባለ 15 ጣውላ ነው የምንሰራቸው እቃነቱ እንኳን ቆንጆ ነው ይሄኛውም እንደማየው እንደሌሎቹ ከመሬት ያለው ከፍታ በጣም ጥሩ ነው የሚባል ነው ስለዚህ ለማጽዳት አብዛኛው ጊዜ ሶፋ የሚያስቸግረው ከቦታ ቦታ ማመላለሱ ስለሆነ ለሱ በጣም ተመራጭ ያደርገዋልና እስቲ ምናልባት ይሄን ሁሉ ሶፋ አየን ሌላም ሶፋ እንደምታሳይኝ ተስፋ አደርጋለሁ ግን እስቲ አንድ ሰው ሶፋ ለመግዛት ሲያስብ ምን ነገሮችን ቢያስብ የተሻለ ነው ብለሽ ታስበለሽ በመጀመሪያ ደረጃ ከቤቴ ጋር ይመጣጠናሉ የሚለው ነገር ቢያዩ የተሻለ ነው ብዙ ጊዜ ከስተመር የሚቸገረው እዚህ ሲያየውደውና ቤት ሲወስድ ደግሞ ይጣብበታል ከቤቱ ጋር መሄድ ሳይዙ ይሄዳል ወይ ዲዛይኑ እንዴት ነው ከለሩ እንዴት ነው ውስጡ የተሰራበት ማቴሪያል እንዴት ነው የሚለው ነገር በደንብ አይቶ መወሰን አለበት ብዬ አስባለሁ ሳይዝ ማነስ ያለም ከፍ ያለም ስላለ ተመራ ማርጦ መውሰድ ይችላል ሴንተር ቴብልም ይታየኛል እስቲ ስለዚህ ሴንተር ቴብል ደግሞ ነገር እነዚህ ሴንተር ቴብሎች ሜትር ከ35 ብለን የምንጠራቸው ሴንተር ቴብሎች ናቸው በሜትር ከ20 ማለት በኢምፖክሲ የሚሰሩ ናቸው እነዚህ እንዲሁም ደግሞ በእንጨትም ደግሞ ከስተመር ከፈለገ ይሄ እንደምታው የራሱ ደግሞ ማሽን ቴብል አለው ይሄም የራሱ ሆነ ቴብል ስታንድ አለው ከስተመር እንደፈለገ መውሰድ ይችላል ያው በእንጨት የሚሰሩ ቅድም እያሳየሽኝ ነበር አሁን ቅድም እንደነገርኩሽ በነጭ ብዬሽ ነበር አሁን በነጭ ሲሆን እንደነዛ ነው የሚሆነው ከስተመር ከፈለገ ደግሞ እግራቸውም ከፍ ተደርጎ መስራት ይችላል እሱ ብዙ አይነት አማራጭ ስላለ መምረጥ ይችላል በጣም ደስ ይላል አሁን ደግሞ ወደ ቀጣይ ላሳይሽ ይሄ ደግሞ ምን አይነት ሶፋ ነው ይሄኛው ቅድም ካሳየሽ ጋር ተመሳሳይ ነው ቅድም በእንጨት ነበር ያሳየሽ አሁን ደግሞ በብረት ነው ቅድም በክሬም ከለር ነው ያሳየሽ አሁን ደግሞ በግሬ ከለር ነው እኛ ጋር ሌላ ደግሞ ከለሮችም ስላሉ መተው መምረጥ ይችላል ባለ 3 እና ባለ አንድ ነው ከለር ኮምቢኔሽን ማድረግ መውሰድ ይችላል ስለዚህ ይሄኛው ለሰፊ ቤት ይመስለኛል ይሄ ተለቀላለ ቤት ነው እንዲሁም ደግሞ ዲዛይን ወዳውስ ደግሞ አነስ ያለ ቤት ላለው ሰው ይሄንን ባለ 2 አድርገን ሰርተን መውሰድ ይችላሉ ማለት ነው በጣም ጥሩ ያው ድጋሚ እናንሳውን እያጠቃለልንም ስለሆነ በፈለጉት ዲዛይን የራሳቸውን ዲዛይን ይዘው መተው ቢያሰሩን ይቻላል ይያልሽ ነበርና በምን ያህል ጊዜ ማግኘት ይችላሉ እናንተ ጋር እኛ ጋር በ15 ቀን ውስጥ ሰርተን የምናስረክባቸው ይሆናል እንዲሁም ደግሞ በኤል ሼፖች ስታንዳርድ ከሆነ ደግሞ እስከ ሳምንት ይፈጅብናል ማለት ነው በጣም ጥሩ ቆይታ አድርገናል ስላላችሁ የፈርኒቸር ውጤቶችም በዝርዝር እየነገርሽ ነበር በመጨረሻ ደግሞ እናንተን ደንበኞች ማግኘት ቢፈልጉ በምን መልኩ ሊያገኟችሁ ይችላል ስልክ ቁጥርና አድራሻ ነገር እሺ እኛ የምንገኘው ሃፒነስ ፈርኒቸር አጎና ሲኒማ ወደ መስቀል ፍሎር ሜጃ መንገድ ላይ እንገኛለን እንዲሁም ደግሞ በስልክ ቁጥር በ0978 11 21 78 ላይ እንዲሁም ደግሞ በ0978 11 22 78 ላይ በመደወል እኛ ማግኘት ይቻላል እሺ ስለነበረን ቆይታ አመሰግናለሁ መልካም ቀን እሺ እንደተመለከታችሁት በሃፒነስ ፈርኒቸር ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር እጅግ የሚያማምሩ ሶፋዎችን በተለያዩ አማራጮች ከዝቅተኛ እስከ ከፍተኛ ድረስ በተለያዩ አማራጮች እዚህ ማግኘት ትችላላችሁ እነዚህ ሶፋዎች ደግሞ ምን ያህል ዋጋ ነው ያላቸው ማቴሪያላቸው ምን ይመስላል በምን አይነት የሳይዝ አማራጮች ነው ወደኛ የቀረቡት የሚለውን ከነሱ መረጃ አግኝተናል ማለት ነው እናንተ ደግሞ እነዚህን ሶፋዎች በራሳችሁም ዲዛይን ሆነ እዚህም ደግሞ የተመለከታችኋቸውን ሶፋዎች ማግኘት የምትፈልጉ ከሆነ ከስር በመናስቀምጥላችሁ ስልክ ቁጥር እንዲሁም ደግሞ አድራሻቸው አጎና ሲኒማ ወደ መስቀል ፍሎር በሚወስደው መንገድ በግራ በኩል ይገኛሉ እንዲሁም ደግሞ ስልክ ቁጥራቸውን ከስር እናስቀምጥላችኋለን የኛ ፕሮግራም ዛሬ ይሄንን ይመስል ነበር በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ